ዘንዶ ሲገባ ተመለከትኳለች። በጣም ደንግጬ መስኮቱን ዘጋሁት፣ አማተብኩኝ፣ ጸለይኩኝ። ከዛ በኋላ የጃርቱ እሾክ ከመስኮቱ ውጭ ወደቀ። ዘንዶ ግን ተሰወረብኝ ያለችው። በ5 አካውንት እንግዲህ የራስን ህንፃ መስራት በተለይ ደግሞ እግዚአብሔርን እናውቃለን ወንጌልን እናውቃለን የሚሉ ሰዎች እኔ አንዳንዴ ለምን እንደሚዳፈሩ ግራ ይገባኛል። እንደውም ተራው ምዕመን ይፈራል። ለምንድነው ከመስኮት ውጭ ሲወድቅ የደነገጠው? ይሄ ሰውዬ ምንድን ነበር የላከው በመተት? ምንድን ነበር ሊያደርግ የፈለገው? ምንድን ያልተሳካለት? ስታሳይ ይሄ እኮ ቅባ ቅዱስ አይደለም፣ ይሄ የሱዳን ሽቶ ነው፣ መተት የሚሰራበት ነው ብላ ነግራታለች። ንስሐ አባታችን ለሁለቱም ንስሐ አባት ነው። ቁምጣ ለብሶ ማሳው ደርቆ ተመለከትኩ ነው ያለችው። የንስሐ ልጅን በሱዳን ሽቶ መተት አስሮ ገንዘብ ማስላክ መቁጠሪያ ላክልን እንለውና መቁጠሪያ ሲልክልን እዛ ላይ ደግሞ ነው የሚልከው። ሁለቴ ሳንጠቀምበት ብትስጥሱ ይወጣል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ዛሬም እንደተለመደ ወደ እናንተ የማደርሰው ከእናንተው የደረሰኝን ታሪክ ነው። እንግዲህ የፕሮግራሜ ተከታታዮች በተለይም ደግሞ አዘውትራችሁ የምትከታተሉኝ እንደምታስታውሱት ትላንትና ከአንተ ወዲያ ያሁን የመጨረሻውን ቪዲዮ ስለቃ እንዲያጋራኋችሁ ታሪክ ነበር እና ያ ታሪክ ሌላ ጉድ መዞ መጥቷል። እሱን ነው ለዛሬ የምነግራችሁ። ያንን ፕሮግራም ከሰራው በኋላ ፕሮግራሙ የተከታተለችው የታሪኩ ባለቤት እንደገና በጣም የሚገርም ታሪክ ነው ያደረሰችኝ። እንግዲህ እሱን ነው የምነግራችሁና እንግዲህ በንስሐ አባት ተብዬ ስም በግለሰብ አካውንት በንስሐ አባት አካውንት ስለገባው ገንዘብ ለቤተክርስቲያን ማሰሪያ ተብሎ ግን በግለሰቡ አካውንት ይገባ ስለነበረው ገንዘብ ነግሬያችኋለሁ። እና ከዛ በኋላ ምንድነው የሆነው? እንግዲህ እቺ ሴት እንደምታስታውሱት ባህር ማዶ ሆና ለቤተክርስቲያን ማሰሪያ ያው በመንፈስ በርኩስ መንፈስ ሰለባ ሆና ብዙ የምትታገል ግን የጠነከረች እህት እንደሆነች ነግሬያችኋለሁ። እና ከ2 ዓመት ጀምሮ ለቤተክርስቲያን ማሰሪያ ያለች ብዙ ገንዘብ ከራሷም ከጓደኞቿ ማሰባሰባ ትልክ ነበረ። አሁን ይሄ እሷ የሚመስላት ምንድን ነው ይሄ ነገር እንግዲህ እኔ ስላሴዎች አውጥተውታል ብዬ ነው የማስበው፣ ወይም ደግሞ ስላሴዎች በራሳቸው መስመር አስኪደውታል ብዬ ነው የማስበው። እና በስተት እንግዲህ ለስላሴዎች የተላከ ብር ወይም ደግሞ ለጊዮርጊስ የተላከ ብር ወደ ስላሴዎች ገብቶ ነው ከዛ በኋላ ነገሮች ይፋ እንዲሆኑ ነገሮች እንዲገለጹ ይሄ ነገር እንዴት ሊሆን ቻለ? ቤተክርስቲያኑ ማሰሪያ ከሆነ በግለሰብ አካውንት አይገባም፣ በቤተክርስቲያኑ አካውንት ነው መግባት ያለበት የሚለው ነገር ከተነሳ በኋላ ነው ያቼት አእምሯ የነቃው። ከዛ ነገሮችን ማሰላሰል የጀመረችው እና እውነቱ ላይ የደረሰችው። ከዛ በኋላ እንግዲህ ያንን ከደረሰችበት በኋላ ፖስት ስታደርግ ያንን የምትልከውን ገንዘብ ስታቆም ነው የነገርኳችሁ የመተት ማዕት ዘጥላውጊው ምኑ መላክ የጀመረው ማለት ነው። እሷ ይሄን ብቻ ነበር የምታውቀው። በኋላ ግን ይሄንን ታሪክ ከሰራ በኋላ ትናንትና ወዲያ በጣም የሚገርም ስቶሪ ደግሞ እንደተፈጸመ የነገረችኝ። ያምራ ፖዝ አድርጋለች ብያችኋለሁ። ከዛ በኋላ ግን ራሷ በማታውቀው መንገድ ውስጧ ይቀየርና መንፈሷ ይቀየርና 400,000 ብር ለመላክ ትዘጋጃለች። ለማ ለዚሁ የቅዱስ ጊዮርጊስን የቅዱስ ገብርኤልን የኪዳነ ምሕረት ቤተክርስቲያን አሰራለው ለሚለው ግለሰብ ማለት ነው፣ ወይም ደግሞ ለእሷ ንስሐ አባት እና
እንግዲህ ተነጋግረናል። ከዚህ በኋላ በፍጹም በቃ ያንን አላደርገውም፣ እዚህ ጋር እንደተጨበረበርኩ ገብቶኛል። ስለዚህ የጊዮርጊስን አካውንት የደብሩን ላክልኝና በዛ አካውንት እንዲያስገቡልህ አድርግ ስትለው አይ በቃ ይቅር ሌላ ጊዜ ባይሆን ትልኪያለሽ፣ በቃ ይሄኛው ይቅር ብሎ አድበስብሶ ነው ያለፈው። ምክንያቱም አሳገርጓሪ ዘንዱ ያወጣል እንዳይሆን እንዳይነቃበት ስለፈለገ ነው። ከዛ በኋላ ግን እቺ ልጅ ይሄንን ተነጋግረን ከጨረስን በኋላ 400,000 ብር ለመላክ ስትሰናዳ በመሀል ምንድን የሆነው እዛም አንድ ጠንካራ ልጅ አለ። እሷ እንደነገረችኝ አክቹዋሊ አላውቀውም፣ ግን እንደዚህ የገባው ስለሆነ እሱ እንደዚህ በመቁጠሪያ እየቀጠቀጠ እያጸለየ በእሷም ደግሞ አዘውትራ ትቆርብ ስለነበረ መንፈሱ ተያዘ። የተያዘው መንፈስ ምንድን ነው ያለው? እስከዛሬ ድረስ ትልክ የነበረው ገንዘብ ለቤተክርስቲያን ማሰሪያ ተብሎ ይሁን እንጂ የዚህ የንስሐ አባት ተብዬ ቤት ነበር ሲሰራ የነበረው። ለመንፈሱ ምንድን ነው ያለው? ኖርማሊ ቤቴን ሲሰራ ነበር ነው የነበረው ነው ያለው። እንግዲህ እንዲህ አይነት ዓለም ውስጥ ነው ያለ ነው። እንዲህ አይነት ዓለም ውስጥ ነው ያለ ነው። ለቤተክርስቲያን ገንዘብ ወይም ደግሞ ለቤተክርስቲያን ህንፃ ማሰሪያ የተባለ በግል አካውንት እየተላከ የራስን ቤት መገንባት፣ የራስን መኪና መግዛት፣ የራስን ኑሮ ማሻሻል፣ ግን የቅዱስ ጊዮርጊስን ቤት ማራቆት፣ የቅዱስ ገብርኤል ቤት ማራቆት፣ የቅድስት ድንግል ማርያም ቤት ማራቆት፣ ይሄ ነው የተለመደው በእምነት አባት ስም ማለት ነው። እዚህ ጋር አሁንም ደጋግሜ መናገር የምፈልገው እንዳይደባለቅ ነው። በጣም የሚቆጠሩ በትክክለኛው ለኢየሱስ ክርስቶስ ያደሩ ለመድኃኔዓለም ያደሩ አባቶች አሉ። እነሱ እንዲነኩ አንፈልግም። ነገር ግን አሁን በጣም የፈላው ደግሞ አስመሳይ ማስካም የውሸት ነጋዴ ነው የበዛው እና ሁለቱን ለይቶ ማወቁ ጠቃሚ ነው ብዬ አምናለሁና ይህንን ለመላክ የተዘጋጀች ያለች እንዳልኳችሁ እንግዲህ በቅድስት ሥላሴ ጣልቃ ገብነትም እሷ ላይ ያለው መንፈስ መጮህ ይጀምራል። መንፈሱ ይያዛል። እስከዛሬ አሁን ይህን ያህል ብር ልክ ያለው ነግሬያችኋለሁ። እንግዲህ 2 ዓመት ቀላል አይደለም። ይህን ያህል ብር ልክ ያለው ነገር ግን ቤተክርስቲያኑ አልነበረም የሚሰራው፣ የግለሰብ ቤት ነበር ሲያሰራ ነበር። የሰውየውን ስም እየጠቀሰ ማለት ነው። የተያዘው መንፈስ የለፈለፈው በጣም በሚገርም ሁኔታ እሷ የምታውቀው እንግዲህ ለእኔም የላከችልኝ የግለሰቡ አካውንት አንድ ነበረ። ስክሪንሾት አድርጌ ይዤዋለሁ ብያቸዋለሁ። በኋላ ግን መንፈሱ ያጋለጠው ምንድነው? በኋላም ደግሞ እሷም ክሮስ ቼክ ስታደርግ ከሰውየው 5 አካውንት ወደኋላ ተመልሳ ስትመለከት የላካቻቸውን ገንዘቦች በምን አካውንት ነው የላኩት ብላ እያንዳንዱን ነገር ወደኋላ ሪዋይንድ አድርጋ እያጠረጠረች ስትመለከት 5 አካውንት ነው ያለው። 5ቱም አካውንት ግን በዚህ ግለሰብ ስም ነው። ስለዚህ በ5ቱ አካውንት ትልክ የነበረው ለቤተክርስቲያን ማሰሪያ፣ ለቅዱስ ገብርኤል ቤተክርስቲያን ማሰሪያ፣ ለኪዳነ ምሕረት ቤተክርስቲያን ማሰሪያ፣ እንዲህ ለሰማዕቱ ቤተክርስቲያን ማሰሪያ ያለች ትልክ የነበረው በእነዚህ ቤተክርስቲያናት አካውንት ሳይሆን በግለሰቡ የተለያየ 5 የግል አካውንት ነበረ። በ5 አካውንት እንግዲህ የራስን ህንፃ መስራት፣ በተለይ ደግሞ እግዚአብሔርን እናውቃለን ወንጌልን እናውቃለን የሚሉ ሰዎች እኔ አንዳንዴ ለምን እንደሚዳፈሩ ግራ ይገባኛል። እንደውም ተራው ምዕመን ይፈራል። እግዚአብሔርን በትክክል የሚያውቀው እግዚአብሔርን ባህሪ በትክክል የሚያውቀው ተራው ምዕመን ነው ብዬ እንዳምን የሆንኩት ከመቼም ጊዜ በላይ ምዕመኑ እግዚአብሔርን ስለሚፈራ ነው። ይሄን ነገር ማድረግ እንደዚህ ሊሆን ይችላል። ፈሪሃ እግዚአብሔር አለበት። ሌሎቹ ግን እንግዲህ እኔ ያወቁት ለብቻቸው የተገለጸላቸው ሚስጥር ይኖር አይኖር አላውቅም፣ እግዚአብሔርን ያውቃሉ ያስተምራሉ የምንላቸው ሰዎች ግን በጣም ከመቼውም ጊዜ በላይ ከእግዚአብሔር ጋር በድፍረት የሚገዳደሩት እነሱ ናቸው። የእጃቸውን ማግኘታቸው አይቀርም። እርግጥም በኋላች ሴት ስታጣራ 5 አካውንት አለው። እንግዲህ ከዛሬ መንፈሱ ተጋልጦ የተናገረው ነገርና እሷ የነገረችኝ ነው። በነገራችን ላይ በደንብ ማስረጃ አለ፣ ግን እሷን አደጋ ላይ ላለመጣል ከዛ በኋላ ጓደኛዋም ደውላልኝ ነበረ። ሁለቱ አንድ አካባቢ ነው የሚኖሩት፣ በጣም ጓደኛሞች ናቸው። እነሱም ላይ ምን እንደተሰራባቸው ነግራችኋለሁ። በጣም ከመቀራረባቸው የተነሳ በጣም መንፈሳዊ ከመሆናቸው የተነሳ ይናበቡ ነበረ። ሁለቱም አዘውትረው ነው ቅዱስ ቁርባን የሚወስዱት። የሴትነት ወጉ ሲመጣ ብቻ ይገባቸዋል እምላችሁ። ያው ሴት ልጅ ንጹህ ካልሆነች ቤተክርስቲያን ገብታ መቁረብ አትችልም። ያ ሲከሰት ብቻ እንጂ ከዛ ውጪ ግን ሳያሰልሱ ቅዱስ ቁርባን የሚቀበሉ በጣም ጠንካራ እህቶች ናቸው። ሁለቱም ነግሬያቸዋለሁ። በምድረ አውሮፓ ነው የሚኖሩት፣ ልጆች ያሏቸው ባለትዳሮች ናቸው። እነሱን እንኳን ለማጣላት የተሰራውን ስራ
በነገራችሁ በጣም የሚገርም ነው። በጣም መቀራረባቸውን በጣም መንፈሳዊነታቸውን ስለማይፈልግ እንደውም አንደኛዋን እንግዲህ ትላንት የነገርኳቸውን ባለ ታሪኬን ሳይሆን የእሷን ባለ ጓደኛ በኋላ ደውላልኝ እሷንም አናግሬያታለሁ ብያቸዋለሁ። አንቺ ትከብጅኛለች ነው ያሏት። የንስሐ አባት ተብዬ ለሁለቱም እንግዲህ ንስሐ አባት ነው የተገናኙት። ምንድን ነው ማስታወቂያ ላይ እነዚህ ሰዎች ቤተክርስቲያን መርዳት ይፈልጉ ነበረ። ከዛ የአንድ ቤተክርስቲያን የሚመስል አካውንት አለ። በዛ ስልክ ደወሉ፣ ተዋወቁ። ከዛ ንስሐ ወስዳቸዋል እንዲህ ማድረግ እንፈልጋለን ሲሉ እነዚህ ሰዎች ውጭ ሀገር ነው የሚኖሩት። ንስሐ ወስዳቸዋል፣ አልወሰድንም፣ በቃ ንስሐ መግባት አለባቸው። አይ ንስሐ አባት የለንም፣ በዛ ነው እኔ ሆናቸዋለሁ። በዛው ነገሩ ቀጠለ ማለት ነው። እነሱ ረጅም ዓመት ነው ከኢትዮጵያ ውጭ ከወጡ። ስለዚህ ሁሉም ንስሐ አባት ንጹህ ንስሐ አባት ስለመሰላቸው በዛው መስመር ሄደው ነው እንግዲህ ንስሐ አባት ያደረጉት ይሄንን ግለሰብ። በኋላ ግን እሱ የገንዘብ ምንጭ አድርጓቸው ረጅም ጊዜ ነው የቆየው። ሰው ምንድን ነው የሆነው? መሀል ላይ እነዚህ ሰዎች በጣም ጠንካሮች ስለሆኑ ንስሐ አባታቸውም ላይ እምነት ስላደረባቸው እንግዲህ ኦልሞስት ሲጀመር የዛሬ 2 ዓመት አካባቢ ነው የምላቸው እንዲህ ነገር እንፈልጋለን፣ ቅባ ቅዱስ እንፈልጋለን፣ መቁጠሪያ እንፈልጋለን፣ መጽሐፍ ቅዱስ እንፈልጋለን፣ ቅዱሳን መጽሐፍት እንፈልጋለን ብለው ሲሉ እኔ ያለው የሚል ነገር የተነገራቸው ችግር የለም እኔ እልክላቸዋለሁ ያለ ሲልክላቸው እነዚህ ሰዎች በቃ ትክክለኛ ንስሐ አባት አገኘ ብለው ያን ነበር ዝም ብለው የሚቀበሉት። ለካ ይሄ ሰውዬ የሚልክባቸው ወይም ደግሞ የሚልክላቸው እቃዎች ላይ ሁሉ እያስደገመ ነበር የሚልከው። በተለይ አንደኛዋ ላይ ትላንትናዋ ባለታሪኬ ላይ የመስተፋቀር ድግምትም የሰላቢ መንፈስም እያስደገመ ነበር የሚልከው። ምንም የምታውቀው ነገር አልነበረም እሷ። በኋላ ነው እንደነገርኳችሁ ትናንትና ነው ከትናንትና ወዲያ መንፈሱ ሲያዝ የለፈለፈው ማለት ነው። ስለዚህ አሁን የምነግራችሁ ታሪክ ምንድነው? መንፈሱ ይዞ የለፈለፈውን ነገር እነሱ ሪከርድ አድርገው ነው የነገሩኝ። መሀል ላይ ምን ይሆናል? ቅባ ቅዱስ ሲባል የሱዳን ሽቶ በተለይ በሁለተኛዋ የእሷ ጓደኛ ዋናው ባለታሪክ ሳትሆን ከዛ በኋላ እሷን ጓደኛ አግኝቻታለሁ ያልኳችሁ ጓደኛዋ እኔ ሱዳን ነበርኩ አለች እና ሱዳን የሚሰራው ነገር በደንብ አውቀዋለሁ። ቅባ ቅዱስ ብሎ ሲልክ ስታሳይ ይሄ እኮ ቅባ ቅዱስ አይደለም፣ ይሄ የሱዳን ሽቶ ነው፣ መተት የሚሰራበት ነው ብላ ነግራታለች። አንድ ሁለተኛ ሰውየው ምንድን ነው ያላት? ያንን ከላከላት በኋላ ንስሐ አባት ተብዬው ይሄንን ቅባ ቅዱስ ማንም ሰው ሳይሆን ወንድ እንዲቀባሽ ነው ያላት። ለምን አስፈልገ? ቅባ ቅዱስ ከሆነ ወንድ ልጅ ካልቀባሽ በስተቀር እንዳትጠቀሚው ነው ያላት። በቃ እሱ የሰራውን ሰርቷል ማለት ነው። ለካ ከዛሬ 2 ዓመት ጀምሮ ላኪ የተባለችውን ገንዘብ ዝም ብላ በገፍ ስትልክ የነበረው ሁለቱ ነገሮች ስለተደረጉባት ነው። የመስተፋቀር ድግምቱም የሰላቢ መተት ድግምቱም ማለት ነው። የሰላቢው መተቱ ያገኘችውን ከደሞዟ ላይ ምናምን እየሰለበ ወስዶ ለሰውየው ነው የሚሰጠው። ጓደኛዋ ስትነግረኝ እንደውም የሚገርመው በጣም ትሰራለች፣ በጣም ታገኛለች ነው ያለችው። አውሮፓ ውስጥ በደንብ ገንዘብ ታገኛለች። ደሞዟን ዛሬ ወስዳ ግን ከሳምንት በኋላ እጇ ላይ ምንም ነገር የለም። ሴት ልጆች አሏት፣ ልጆቿን ታሳድጋለች። ኦፍኮርስ ከባለቤቷ ጋር ተለያይተዋል። ግን ልጆቿን ቀጥ አድርጋ የምታስተምር አቅም ያላት ሴት ነች። ግን ዛሬ ደሞዟን ያን ሁሉ ገንዘብ ተቀበላ ሳምንት ላይ ምንም ነገር የላትም። እና ንስሐ አባት ተብዬ እየሰለበ እየወሰደ እንዴት ነው ሊኖራት የሚችለው? ለእንትን ላኪ እሺ አንስታ ምናምን 200 ምናምን ሺህ ብር 300 ምናምን ሺህ ብር ምን ማለት አይደለም። እሷ ለቤተክርስቲያን የምትልክ እየመሰላት ነው። ነገር ግን ይገባ የነበረው በ5 አካውንት በተለያየ 5 አካውንት ግለሰቡ አካውንት ላይ ነበረ። በዚህ አይነት ሁኔታ እየቀጠሉ ያሉ እችኛዋ ልጅ ነቅ የሆነችበት እችኛዋ ልጅ ስላችሁ የዋናው ባለ ታሪኬ ጓደኛ፣ ሁለቱም አንድ አካባቢ ነው የሚኖሩት አውሮፓ ውስጥ ብያቸዋለሁ። እና ሁለቱም ልጆች አሏቸው፣ ወንድ ልጆች በእድሜ ተመሳሳይ ማለት ነው። ሁለቱም ማጋጨት ሲፈልግ ይሄ ሰውዬ ምንድን ነው ያደረገው? ወይም ደግሞ ይሄ ንስሐ አባት ተብዬ ያደረገው ምንድነው? ያንደኛ በጣም የሚገርመው አለችኝ ሁለተኛዋ ሴት ጓደኛዋ ማለት ነው። ከዛ በፊት ህልም አይቼ ነበር አለች። ይሄ ህልም ምንድነው? የልጄን ጃኬት የሷ ልጅ ወስዶ ሲለበስ ጃኬት ሲቀያየሩ ማለት ነው። እና የህልሙ ፍቺ ወዲያው የተገለጸላት የልጇ እድል ወደዛኛው ሲሄድ ነው የተረጎመችው። ግን እንዴት ሊሆን ይችላል ብላ መመራመር ጀመረች። ለካ ያ ሰው ሁለቱን በጣም ማጋጨት ይፈልግ ስለነበረ የአንደኛው ልጅ እድል በመተት ወስዶ አእምሮ፣ አሁን እኛ ሁሌ እንደምንለው አእምሮ ትራንስፈር ያደርጋሉ፣ እድል ይወስዳሉ ምናምን እንደሚለው ማለት ነው። በዛ አይነት ቴክኒክ ተጠቅመው በድግምት የሷን ልጅ አእምሮ ወደዛኛው ነው የቀየረው። የዛን ልጅ ችሎታ ወደዛኛው ነው የወሰደው። በአጠቃላይ የትምህርቱን እድል ሰርቆ ለዛኛው ነው የሰጠው፣ ማጣላት ስለፈለገ።
ይህንን ግበር አይተዋል። በጣም የገረመኝ ግን ሁለቱም አዘውትረው በጣም መንፈሳዊ ሰዎች ስለሆኑ አዘውትረው ህልም ያያሉ። አዘውትረው ህልም የሚያዩት ደግሞ መድኃኔዓለምንና ኪዳነ ምሕረትን ነው። እና በተለይ ኪዳነ ምሕረት በግልጽ ነው ትነግረናለች ያሉት ሁለቱም የሚሆነውን ነገር ከመሆኑ በፊት በህልም እናየው ነበር። በህልም በራእይ ያየነው ነገር ሀፕን አድርገው እንመለከተዋለን አለች። እና ያ ሲደረግ ኦፍኮርስ በጣም ተጣልተናል አለች። ምክንያቱም እንዴት እያመንኳት ጓደኛ የሆና እንዴት ነው የልጅን እድል ለልጇ የምትወስደው? መጀመሪያ የመሰላት ሁለተኛዋ ባለ ታሪካቸው ምንድነው? ያቺኛዋ የልጇን እድል ወስዳ ለልጇ የሰጠችው እና ያኛው ልጅ የዚህኛዋ የሁለተኛዋ ባለ ታሪካችን ልጅ በጣም ጎበዝ ተማሪ ነበረ። ከዛ ግሬዱ እየቀነሰ ይመጣል፣ አስተማሪዎች ግራ እስኪጋቡ። የዛኛው ልጅ ደግሞ ከነበረው ከፍ እያለ ይመጣል። ይሄ የበለጠችኛዋን አሳበዳት። መጨረሻ ላይ ግን መንፈሱ ተናገረ። ይህንን ያደረገው ንስሐ አባት ተብዬው እንደሆነ ሁለቱን ለማጋጨት። ምክንያቱም ሁለቱን ማጋጨት የተፈለገበት ምክንያት ሁለቱን እንደምንም አላትሞ ከለያያቸው፣ በተለይ የዚህኛዋ የዋናው ባለ ታሪካችን መንፈሳዊ ህይወት እያሽቆለቆለ በተስፋ መቁረጥ ይመጣል የሚል ግምት ስለነበር ያቺኛዋ ነቄ ነች፣ ሁለተኛዋ ማለት ነው። እና ደጋግማም ብለዋለች ኪዳነ ምሕረት 3 ጊዜ ተቆጥታ ተናግራኛለች። እና እርሶ ላይ የሆነ ክፍተት አለ፣ ንስሐ አባታቸውን ነው የምትለው። እና ራስዎን ይገምግሙ፣ ራስዎን። ይህንን እንግዲህ የእሱ አባባል ስለተውሸው ነው እንጂ እንደዚህ አይነት ሰው አንቱ ለማለት ሞራሌም አይፈቅድም። ሰው ያየሁት ህልም ምንድን ነው ያለችኝ በጣም በሚገርም ሁኔታ ንስሐ አባታችን ለሁለቱም ንስሐ አባት ነው። ቁምጣ ለብሶ ማሳው ደርቆ ተመለከትኩ ነው ያለችው። እኚህ የምትመለከቷቸው ኢንጂነር ግርማ በፍቃዱ ይባላሉ። በኢትዮጵያ አየር መንገድ በጋፋት ኢንጂነሪንግ፣ በአዲስ ሜካኒካል፣ በቡና ቴክኖሎጂ፣ በዝቋላ ስቲል ሮል፣ በብሔራዊ አረቄ ፋብሪካ በዳይሬክተር በስራ አስኪያጅና በተለያዩ ኃላፊነት ሲያገለግሉ ቆይተዋል። ከ2012 ጀምሮ በጡረታ ከስራ ሲገለሉ ባጋጠማቸው የስኳር ህመም የግራ እግራቸውን ተቆርጧል። ከ2 ዓመት ተኩል ወዲህ ደግሞ ሁለቱም ኩላሊታቸው ፌል አድርገው የኩላሊት አጠባ በሳምንት 2 ቀን በላንሴት ሆስፒታል እያደረጉ ይገኛሉ። ነገር ግን እስካሁን 2 የመኖሪያ ቤታቸውንና መኪናቸውን ሸጠው ሕክምና ሲያደርጉ ቢቆዩም አሁን ላይ ወደ ውጭ ሄዶ ለመታከም ግዴታ ሆኖባቸዋል። ቤተሰቦቻቸውም ይህንን ለማድረግ አቅም ያነሳቸው በመሆኑ የእናንተ ከሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ ኢትዮጵያውያንን ድጋፍ ስለሚሹ ከታች በምትመለከቱት የባንክ አካውንት እርዳታችሁ እንድታደርጉ ስንል በትህትና እንጠይቃለን። በሳምንት 2 ቀን ዲያሊሲስ አደርጋለሁ። ይህንን ዲያሊሲስ ሳደርግ ትንሽ ኢኮኖሚካሊ አስቸጋሪ ሁኔታዎች ናቸው ያሉት። የነበሩኝን ሀብቶች ምናምኖች ሸጡ፣ ለሕክምና ዋልኩኝ። ሕክምናውን ያለ 2 ዓመት ተኩል ያህል በተከታታይ ያደረኩኝ። አሁን ግን አቅም አነሰኝ። ማለትም እርዳታ ፈለኩ። ከዚህ በላይ መራመድ አልችልም። የነበሩኝን ንብረቶች መኪናም፣ ቤትም ሁሉንም ሸጥኩኝ፣ ለሕክምና አዋልኩት። አሁን ያለውበት ሁኔታ ያው በሳምንት 2 ቀን ዲያሊሲስ በማድረግ እየተከታተልኩ ነው ያለሁት። ላንሴት ሆስፒታል ውስጥ እየተከታተልኩ ነው ያለሁት። ለረጅም ጊዜ ዲያሊሲስ ታካሚ በኢመርጀንሲ ዲያሊሲስ ሲጀምር አንደኛ ወጪው ይበዛል፣ ሆስፒታል መተኛቱ ይበዛል። ከዛ ደግሞ ለዲያሊሲስ አክሰስ ጊዜያዊ ካቴተር ስናደርግ የረጅም ጊዜ ካቴተር የምናስገባበትን ቦታዎች እያጣን እንሄዳለን። ስለዚህ እንደ አጠቃላይ ደረጃ 4 እና ከዛ በላይ የሆኑ ኩላሊት ጉዳቶች የማይመለሱ ከሆነ የዲያሊሲስ አክሰስ በተለይ ፊስቱላ በጊዜ ታካሚ ቢያሰራ ይመከራል። እና አሁን አቅም አነሰኝ፣ በቃ አልቻልኩም። መኖር እፈልጋለሁ፣ መስራት እፈልጋለሁ፣ ማገልገል እፈልጋለሁ። ስለዚህ በጎ አድራጊ ወገኖች፣ ኢትዮጵያውያኖች የሚረዱኝ ካሉ እንዲረዱኝ ነው እፈልገው። ሌላ ምንም አልፈልግም። ንቅለ ተከላውን እንዳደርግ እንዲረዱኝ ነው ፍላጎት። በቃ ሌላ ምንም የለም። ማሳው ደርቆ እንግዲህ ብዙ የሚያጣው ጸጋ ይኖራል ብዬ ነው የማስበው። የሆነ ሰዓት ላይ ደግሞ እንደውም ምንድነው ተዘግዝቆ ነው ተመለከትኩት ነው ያለችው። እንግዲህ ታሪክ እግዚአብሔር ታሪክን ይገለብጣል። የዚህን ሰው ታሪክ ሊገለብጥ አዋርዶ ሌሎች ማስተማሪያ ሊያደርገው ፈልጎም ሊሆን ይችላል። 2 ዓመት ሙሉ
በቤተክርስቲያን ስም ገንዘብ እየሰበሰቡ የራስን ቤት መገንባት፣ የራስን ቤት መስራት፣ የራሱን ኑሮ ማመቻቸት ኦፍ ኮርስ ዋጋ ያስከፍላል፣ አትጠራጠሩ። እና በዛ አይነት ሁኔታ ውስጥ እያለች ሌላ ህልም ምን ታያለች? ነው ይሄ ህልም አይደለም፣ ይሄንን በትክክለኛው ነው ያየሁት ነው ያለችው። ምንድን ነው ያየችው? ቀን 7 ሰዓት ላይ ነው አለች። በእኛ በኢትዮጵያን አቆጣጠር 7 ሰዓት፣ እነሱ 1 ሰዓት ነው የሚሉት። 7 ሰዓት ላይ እንግዲህ ቀን ነው፣ ቀትር ነው። እዛ ላይ በመስኮቴ በቤቴ መስኮት የጃርት እሾህ ነው የሚባል እሱ ሲገባ ተመለከትኩ። ይሄ ህልም አይደለም ሰዎች፣ ሪል የሆነ ነገር ነው። እና እሱን ተከትለው ደግሞ ዘንዶ ሲገባ ተመለከትኩ አለች። በጣም ደንግጬ መስኮቱን ዘጋሁት፣ አማተብኩኝ፣ ጸለይኩኝ። ከዛ በኋላ የጃርቱ እሾህ ከመስኮቱ ውጭ ወደቀ፣ ዘንዶ ግን ተሰወረብኝ ያለችው። የዛን ጊዜ አገር ሰላም ነው ትልና ለዚህ ለእንስሳ አባት ተብዬው ትነግረዋለች ደውላ። እና እሺ የጃርቱ እሾህ ወዴት ወደቀ ይላታል። አሁን የጃርቱ እሾህ ስለመታየቱ ዘንዶ ስለመታየቱ ምናምን he doesn't care፣ ግን ወዴት ወደቀ? የወደቀበትን አቅጣጫ ስነግረው ደነገጠ አለች። አሁን እስካሁን ለኔ ግልጽ አይደለም። ለምንድን ነው ከመስኮቱ ውጭ ሲወድቅ የደነገጠው? ይሄ ሰውዬ ምንድን ነበር የላከው በመተት? ምንድን ነበር ሊያደርግ የፈለገው? ምንድን ነው ያልተሳካለት? ያን እንጠይቅና በዛ ጉዳይ ላይ እንዳምሰለስል ነው ምክንያት ሆነኝ። ወደ የትኛው አቅጣጫ በቃ ያደረገውን አድርጓል። የጃርቱ እሾህ ወደ የትኛው አቅጣጫ ይወደቅ? እንግዲህ እሱ የሆነ ዓላማ ነበረው። ያ ዓላማውን እቺ ሴት ሁሌ የምታያት ቅድስት ድንግል ማርያም ይዛላትም ሊሆን ይችላል። እንደዛ ብዬ ነው የማምነው የማስበው። እና እንደውም ሁለተኛዋ ሴት ቃል ገባችልኝ። ምንድነው በጣም የሚገርም ስቶሪ አለኝ በቤተሰቤ ላይ፣ እሱን ደግሞ ጊዜ ሲኖር በደንብ አጫውታለሁ ያለች። እጠብቃለሁ፣ መልሼ ለተመልካቾች ያደርሳለሁ። በጣም የሚገርም ስቶሪ ማለት ሃይላይቱን ነግራኛለች። ሃይላይቱን አነግራችሁም በጣም አስደንጋጭ፣ በጣም ሰቅጣይ ስለሆነ ግን ሙሉን ታሪክ ከነገረችኝ በኋላ መልሼ ነግራችኋለሁና ይሄ ሁሉ የሆነው ለምንድን ነው? ለገንዘብ ነው፣ ለንዋይ ፍቅር ሲባል ማለት ነው። የንስሐ ልጅን በሱዳን ሽቶ መተት አስሮ ገንዘብ ማስላክ ነገርኳችሁ እኮ። ከኔ ጋር ተነጋግረን ስክሪንሾት አድርጌው የግለሰቡንም ስም አካውንቱንም የገባበት ያንን ሁሉ ከያዝኩኝ በኋላ በቃ ይሄንን ስላሴዎች ናቸው ያጋለጡት። ከዚህ በኋላ እጅን ለምን አነሳለሁ ያለችው ሴትዮ ስልክ ከዛም በኋላ መንፈሷ ተቀይሮ 400,000 ብር ልትልክ ስትል እንደነገ ልትልክ እንደዛሬ ነው መንፈሱ የተጋለጠው። ስለዚህ ስላሴዎች ያንን ገንዘብ አድነውላታል ብዬ ነው እማምነውም ማስበውም። በጣም በሚገርም ሁኔታ አለችኝ ሁለተኛ ጓደኛዋ ሁሌ ስልክ ይደውላል ንስሐ አባት ተብየው። እንግዲህ ለሁለቱም የንስሐ አባት ነው። እኔን አንቺ በጣም ትከብጅኛለች ስላለኝ ብለው ካድርጊው ያለዋለች። በቃ ያለውን ኢንፎርሜሽን በሷ በኩል ነው የምሰማው። የሚገርም አንድ ላይ እንኳን ሆነን ስልክ ሲደወል እንግዲህ ከልጆቹ አባት ጋር ተለያይታለች ሴት። ግን በፊት የነበረውን ከልጆቹ አባት ጋር የነበራትን ፍቅር አውቃለሁኝ እና እሱም ጋር ያኔ በፍቅር በነበሩበት ሰዓት ላይ ሲደውልላት እማላይባት የደስታ ስሜት ነው ያ ንስሐ አባት ተብዬው ሲደውል እምመለከትባት። በቃ የሆነ ሁሉ ነገሯ ይቀየራል። ሳቅ ትሆናለች፣ ፊቷ ጥርስ በጥርስ ይሆናል ምናምን እና የሆነ ነገር ጠርጥሬ ያለው አንቺ ግን ይታወቅሻል ይሄ ሰው የሆነ ተጽዕኖ አሳድሮብሻል እና ምናምን ስላት አይ ምንም በቃ አባቴ ስለሆነ ነው። ግን በኋላ ይገባት እሱ አይደለም። በኋላ መፍሱም ያጋለጠው ምንድነው መሰፋቀር ድግምት እንደተላከባት ነው። እና ሲደወል በቃ ሁሌ እሱ ማግኘት ትፈልጋለች፣ ሁሌ ከሱ ጋር ማውራት ትፈልጋለች። ስታወራ ረጅም ሰዓት ነው የምታወራው። እሷም የመስራት ምንድነው በትክክለኛው መንገድ ቅዱስ መንፈስ ከቀረበ የንስሐ አባት ጋር የምታወራ ነው። ግን አይደለም የመስተፋቀር ድግምቱ ነበር እንደዛ የሚያስገድዳት የሚያፍነከንቃት። እሱ ሲያነግራት ደስ የሚላት ሁሉ ነገር የሚለቃት ድብርቷ የሚለቃት ምናምን ነገር። ስለዚህ ወዲያውኑ ያን ንግግር የጨረሰ በኋላ ይሄን ያህል ሺህ ብር ይላክ ይላታል። ምንም ነገር የለም። ታነሳና እናድለት ትልክለታለች። ለምንድን ነው ለማን ነው ምናምን የለም። ስበቡ ቤተክርስቲያን ማሰሪያ ነው። እየቆየ ሲሄድ ግን በ5 የተለያየ በስሙ በተከፈተ አካውንት ያ ገንዘብ ይገባ እንደነበረ ነው የተረጋገጠውና አንደኛ ንስሐ አባት ስንይዝ ባካችሁ በደንብ አጣርተን ብንይዝ ለእንደዚህ አይነት አምታች ሰዎች መሳሪያ ባንሆን። ሰው ሀገር ውስጥ አይደለም ሀገር ውስጥም ቢሆን እየለፋን የምናገኘው ገንዘብ ከቤተሰቦቻችን ውጪ ለምንሰጣቸው ሰዎች ስንሰጥ ምክንያታዊ ብንሆን። ከዛፊት እንግዲህ ኢኒ ሚሊየን የላከችው ማለት ነው።
ደግሞም ነው ስትነግረኝ ከ2 ዓመት ጀምሮ የምትልካውን ብር ስደምረው በጣም ብዙ ሚሊዮን ብር ነው። በእርግጠኝነት አለችኝ ያ ገንዘብ ሄዶ እሱ አካውንት ላይ ሲሆን ለቤተ ክርስቲያን የዋለ ቢሆን ምንም አይቆጨኝም። ዓላማዬም እሱ ነበረ። በቃ ያደረኩት ነገር ተሳክቶልኛል ነበረ። አሁን ግን ለግለሰብ ቤት ስሰራ ነበረ የከረምኩት ነው ያለችኝ። መንፈሱ ሲናገር የተገለጸውን ሪካርድ አድርገውታል። ሪካርድ አድርገው ድጋሚ አሰምተውታል። በጣም ተጸጽታ ነበር ስታወራኝ የነበረው። ለካ ተሸውጃለሁ። ስላሴዎች ግን ተአምር መስራት ሲፈልጉ አለች ሆን ተብሎ የተላከው ገንዘብ በስተት ወደ አልተላከበት አካውንት እንዲገባ ተደረገ። ስለዚህ ጥርጣሬ ፈጥሮ ይሄ ነገር ባይፈጠር ኖሮ ከዛም በላይ በጣም እበላ ነበር ነው ያለችው። እንግዲህ ምናልባት ጊዜው አሁን ደርሶ ጊዜው አሁን ሆኖ ይሆናል የተጋለጠው። ግን በእንደዚህ አይነት ሁኔታ ምን ያህል ሰዎች ተሸውደዋል? ምን ያህል ሰዎች ገንዘባቸውን ለግለሰቦች ያስበልተዋል? ቤተክርስቲያን የረዱ እየመሰላቸው ስንቶች ግለሰቦችን ረድተዋል? ይሄንን በተለይ ውጭ ያላችሁ በደንብ እንድትመረምሩ እፈልጋለሁ። ገንዘባችሁ የደም ገንዘብ ነው፣ የላብ ገንዘብ ነው፣ የመቅኒ ገንዘብ ነው። መቅኒያችሁን ጨርሳችሁ ነው፣ ላባችሁን አፍስሳችሁ ነው፣ ደማችሁን ሰውታችሁ ነው፣ ደማችሁን ሰጥታችሁ ነው። ሰው ሀገር እንዴት እንደሚለፋ ያለ እንቅልፍ 16 ሰዓት እንደሚሰራ እናውቃለን። 16 ሰዓት ተሰርቶ ኢትዮጵያዊነት ስለሚስብ እምነት ስለሚስብ ሰው ለእምነቱ ቀናይ ስለሆነ በተለይ በክርስቲያን ጉዳይ ላይ ስለማይደራደር እነዛ ጅቦች ደግሞ ይሄንን ደካማ ጎን ያውቁታል። አሁን ኢትዮጵያ ውስጥ ግን ምንድነው በጣም እየተጠና ያለው ደካማ ጎን ነው። በሁሉም አቅጣጫ ሰው በጣም ሳይኮሎጂካል እንትኑ በጣም እያደገ መጥቷል። ኔጌቲቭ በሆነ ወይ የሰውን ደካማ ጎን ይፈልጋል። በዛ የሰው ደካማ ጎን ቆዳዳ ይገባል። ከዛ ላይ የራሱን የኑሮ ምንድነው ደረጃ እያሻሻለ ሲሄድ ሌሎችን ግን ስለ እውነት ብለው የሚታገሉት ግን ኑሯቸውን እየቀበረ ነው የሚመጣው እና እሱን አሁን በጣም የተስፋፋ የመጣው። ስለዚህ ከመቼውም ጊዜ በላይ የምንነቃበት ጊዜ ነው የምላችሁ ለዛ ነው። ከመቼውም ጊዜ በላይ ሰዎች ለካ የሚሰልቡት በዛ አይነት መንገድ ነው። ሰዎች ለካ ገንዘብ እንደ ልብ የሚያስልቁት በእንደዚህ አይነት ገንዘብ ነው። የሱዳንን ሽቶ ድግምት ደግሞ ቅባ ቅዱስ ነው ብሎ ወደዛ በመላክ ማለት ነው። ጠቅላላ የሚላክልን ነገሮች የሚገርምህ መቁጠሪያ ላክልን እንለውና መቁጠሪያ ሲነክልን እዛ ላይ ደግሞ ነው የሚልከው። ሁለቴ ሳንጠቀምበት ብጥስጥሱ ይወጣል። ምክንያቱም ሌሎች ትክክለኛ ሰዎች ከላኩልን የኛው ትክክለኛ መቁጠሪያ ስለሚሆን በምንጠቀምበት ሰዓት ላይ ኦፍ ኮርስ እንደ ይዘቱ ቢለያይም ረጅም ጊዜ ይቆያል። ይሄኛው ግን ገና አንድ ስንመታበት የሚበጣጠስ ነው። ያ ሆን ተብሎ የተደረገ ነው። ምክንያቱም እኛ እምነት ስለነበረን ሁሉ ነገር የምናስልቀው በሱ ነበረ። ሌላው በጣም የገረመኝ ሁለቱንም ጓደኛዋንም እቺኛዋንም ምን ብሏቸው ነበረ ለስማችሁ ማስጠሪያ የሚሆን አንደኛዋን በልጅሽ ስም ምንድነው አንድ ድርሳን አሰሪ መልከ ሚካኤልን ይበላት እንደዚህ። አንደኛዋንም ደግሞ እንደዚሁ የሆነ ነገር ያዛታል። ለካስ ያዛቸው የሚያሰርቶ የሚልከው እሱ ስለነበረ ተሰርቶ የሚላክላቸው ትክክለኛው ድርሳን አልነበረም። እንግዲህ መልከ ሳጥን አይደለንም እንትን ብለው ልኮላቸው ሊሆን ይችላል። እንደ አይነት ክፉ ሰዎች የበዙበት ዘመን ላይ ነው። ሰዎች በጣም ለመናገርም ይታክታል። እንኳን ለመስማት ለመናገርም ነው እየታከተኝ ነው። ግን ያው ሰው መንቃት ስላለበት እየታከታችሁም ቢሆን ትናገራላችሁ። ይሄንን ስናገር ትዝ ያለኝ ምንድነው በአንድ ወቅት እንደዚሁ አንዲት እህት ወደ አሜሪካ ደውላልኝ ነበርና እሷም በበጎነት ነው ለመርዳት ብላ አንድ ገዳም ላይ ገንዘብ ትልካለች። ከነዛ ጭልፊቶች መሃል አንደኛው ስልኳ በቃ በዛ አይነት ሁኔታ ከአንደኛው እዛ አካባቢ ካሉ የእምነት አባት ነኝ ባይ ጋር ትተዋወቃለች። ከዛ በኋላ አይ ችግራችን ይሄ ብቻ ሳይሆን በግል አካውንት ምን ላይ ያላት ምናምን ነገር ታስልክ ነበር። አኛ ደግሞ ሰው ተቸግሮ ምናምን በሚል ዋህነት የለም ይላክ ነበረ። መጨረሻ ላይ ግን ካጠመዳት በኋላ ሴትዮ ምንድን ያደረገው ሁለት ምንድነው የበቃ አባት የጸለየ ጸሎት ነው። ይሄንን ጸልይ ብሎ ነው የሚልክላት እና ማን ፕሮግራም እንደሰራበት ታስታውሳላችሁ። እና ያን ነገር ግን ተጠራጥራ አንደኛ ግዕዝ አታውቅም፣ የተጻፈው በግዕዝ ነው። ስክሪንሾት አድርጋ እንደውም ልካልኝ አሳይቻችኋለሁ። እና እሱ ከተላከ በኋላ እግዚአብሔር ሲያተርፋት በጣም ተጠራጣሪ ስለነበረች በዛሬ ደግሞ ከመላከ መንክራት ግርማ ወንድሙ ጋር ትተዋወቅ ስለነበረ ኧረ አባቴ እንዲህ ታሪኩን ነገረቻቸውና አለቀችላቸው። ሲያዩት ደነገጡ። በዚህ ጉዳይ ላይ እኔም አውርቻችኋለሁ። አይ እኮ እንትን ነው አንደኛው መስተፋቅር ድግምት ነው፣ አንደኛው ደግሞ የሰላቢ ድግምት ነው። ሴት አላወቀችም። ስለዚህ በያቃጥዩ ተብላ ነው ያቃጠለችው።
ለኛ አባት ባትነግርና እውነቱ ላይ ባትደርስ በየዋህነት እሺ ብላ ብትጸልይ አስባችሁታል? ያንን ነገር ብትደግመው ኖሮ ገንዘቧን ምንድን ነበር የታሰበው? በሰላቢ ድግምቱ ያው እሷ ጋር ያለውን ገንዘብ ጠቅላላ እየሰለበ ወደ ራሱ መክተት ነው። እንደዚህ እህታችን ሌላ የምስተፋቀር ድግምቱ ምንድነው? በቃ ከዛ በኋላ በነፍሰ ስጋዋ ሊጫወት ነው። ግን እግዚአብሔር የት ሄደው? እዚች እህት ላይ ጀስት ሴም አይነት ስቶሪ ነው የተፈጸመ ያለው። ሺት የሆነ ቡልሺት የሆነ ስቶሪ ማለት ነው። እንዲህ አይነት ተኩላዎች በበጎች መሃል እየተርመሰመሱ ስለሆነ ከመቼውም ጊዜ በላይ በተለይ ህዝበ ክርስቲያኑ መንቃት ያለበት ጊዜ አሁን ነው። በተለይ ይሄ በንስሐ አባት ስም የተሸወዳችሁ ገንዘብ የምትልቁ ለንስሐ አባቶቻችሁ እንደ ንስሐ አባትነታቸው መላክ ያለባችሁን አትላኩ እያልኩ አይደለም። እዚህ ጋር እንዳደባልቁ ደግሞ አንዳንዱ ሆን ብለው እችኛዋን ጫፍ ይዘና ሆን ብለው ነገሮችን መረበሽ ሲፈልግ የሚደባልቃለ። አንረበሽም፣ ግን እውነቱን እያጋለጥን ግንዛቤ እየሰጠን እንሄዳለን እና ንስሐ አባት ነው። የንስሐ ልጅ ለንስሐ አባቱ የሚያደርገውን እናውቃለን፣ ሁላችንም ስለምናደርግ ማለት ነው። አግባቡን፣ መንገዱን፣ ትክክለኛውን ጎዳና ተከትሎ ማለት ነው። ነገር ግን ገና ለገና በንስሐ አባት ስም ግን እንዲህ አይነት ማጭበርበር ሲፈጸም ደግሞ ዝምም አንልም ስለማንደባልቀው ማለት ነው። እዚህ ጉዳይ ላይ ተጠንቀቁ ለማለት ነው። ተጠንቀቁ። የሚላክላችሁን ነገር በትክክል ፈትሹ። የምትጠራጠሩ ከሆነ ጸበል አፍስሱበት። የፈለገ የምታምኑት ንስሐ አባት ቢሆን አጠራጣሪ ነገር ካያችሁ ጸበል ረጭታችሁ ጸልያችሁ ተጠቀሙበት እንጂ ዝም ብላችሁ አትጠቀሙ። ምክንያቱም እችን እህት የጎዳት ያ ነዋ። መቁጠሪያ ይላክላታል፣ ቅዱሳን መጽሐፍት ያዘዘቻቸው ይላኩላታል። ከዛ ላይ የተሰራ ነው የሚላክላት። ምንም የምታውቀው ነገር የለም። ስለዚህ በዛ ውስጥ አሰርቶ በተለይ ይሄ ቅባ ቅዱስ ነው ብሎ በላካው እንደውም ስክሪንሾት አድርጋ ልካልኛለች፣ ሽቶን ማለት ነው። በዛ ግን የተሰራው ሌላ ነገር ስለነበረ በ2 ዓመት ውስጥ ኢን ሚሊየን ብሮችን ልካልታለች ለዚህ ሰውዬ ማለት ነው። ስለዚህ እንዲህ አይነት የተጭበረበረ ዓለም፣ እንዲህ አይነት በእምነት ስም የሚሸቅጡ ማፊያዎች የተደራጁበት ዓለም፣ በእንዲህ አይነት አስመሳይ መምህራኖች የተሰራፉበት ዓለም፣ በእንደዚህ አይነት ሁኔታ ነጋዴ መምህራኖች፣ ገንዘብ አሳዳጅ መምህራኖች ከላይ ስትመለከቷቸው ግን የእግዚአብሔር ሰው የሚመስሉ ውስጣቸው ግን ሌላ፣ ደግነቱ ሕሊናቸውን ሁሌ እየወቀሳቸው ስለሚኖር በዛ ይቀጣሉ። ማንም ሰው ሊያታልል ይችላል። ማንም ሰው ለጊዜው እውነተኛ መስሎ ሊታይ ይችላል። ነገር ግን ከእግዚአብሔርና ከሕሊናው ምንም ነገር መደበቅ አይችልም እና በዛ ሲሰቃይ ይኖራል። በነገራችን ላይ ያመናችኋቸው በቃው ከሱ በላይ መንፈሳዊ ሰው የለም ብለህ ያመንክበት ሰው ያመናችሁባቸው ሰዎች ሕሊናቸው እየቀጣቸው ሁሌ ሲቅበዘበዙ፣ ሰላም ሲያጡ፣ ከራሳቸው ጋር ሲጋጩ፣ በቀን 100 ጊዜ ጸባያቸው ሲቀያየር ልትመለከቷቸው ትችላላችሁ። ይሄ እግዚአብሔርን ማንም ሊሸውዱ አይችልም። ሰውም በደንብ መሸወድ ይችላል። ሰውም ማታለል ይችላል። በሰው ፊት አዋቂ መስሎ ግርማ ሞገስ ያለው መስሎ ምናምን መስሎ መታየት ይቻላል። በእግዚአብሔር ፊት ግን እንደዛ የለም። ምክንያቱም እግዚአብሔር ሁሉን ነገር ስለሚያውቅ ፈጣሪውም እሱ ስለሆነ ማለት ነው። ስለዚህ ለጊዜው ሰዎችን ስናታልል ሳካልን መስሎ ቢታየን መጨረሻችን ግን የማያምር ነውና በዚህ መስመር ላይ ያሉ ሰዎች ቢያንስ ከሕሊናቸው ጋር ቢታረቁ የሚለውንም መልእክት ማለፍ እንፈልጋለን። ስለዚህ በእንደዚህ አይነት ሁኔታ በተለይ ንስሐ አባት ይዛችሁ 10 ገንዘብ ላኩ የምትባሉ 10 ከገንዘብ ውጪ የማያነሱባችሁ ከሆነ ቴክ ኬር። በግልጽ ነው የምነግራችሁ፣ በጣም ተጠንቀቁ። አለበለዚያ ያ ልክ እንደዚች እህት መዘዝ ይዞባችሁ ይመጣና እንደውም ሰው ጠንካራ ስለሆነች ቅዱስ ቁርባን ስለማታስተጓጉል፣ ስለምትጸልይ፣ ስለምትመረቀዝ፣ ስለምትቆርብ፣ በመቁጠሪያ ስለምትመታ፣ ሳትሰለች ስለምትጸልይ፣ ሰላም ለኪን ስለምትደጋግም ነው እግዚአብሔር የጠበቃት። በዛ ላይ በጣም የሚገራርሙ ራእዮችን ነው የምትመለከተው። የሆነ ነገር ሀፕል ከማድረግ በፊት ኪዳነ ምሕረት ቅርቧ ነች። ፊት ለፊት መታ ነው የምትናገራት። አንዳንዴ አለች ሰው ራእይ ህልም ይላል አይደል? አንዳንዴ በግልጽ ተከስታ ነው የምትነግረኝ ነው ያለችው። ስለዚህ እሷ በድካሟ ያመጣችው ትግል ነው። በጣም በመጸለይዋ፣ በጣም አዘውትራ ቅዱስ ቁርባን በመቀበሏ እና በጣም በሚገርም ሁኔታ ንስሐ አባት ቁረቡ ነው አይደል የሚለው። ይሄኛው ንስሐ አባት ግን የዚህችን ልጅ መቁረብ በጣም ይቃወም ነበረ። ምክንያቱም ያቃጥለው ነበር ማለት ነው። የዚህ ልጅ ደጋግሞ መቁረብ እሱ ከሚያደርገው ተንኮል ጋር አብሮ ስለማይሄድ መንፈሱ ስለሚቃረን በጣም ይሰቃይ ነበረ። ስለዚህ እንድታስተጓጉል ሁሉ ብዙ ምክንያት ይፈጥር ነበረ።
ቅዱስ ቁርባናን ማለት ነው። እንደውም አንድ ጊዜ ምንድን ያለችኝ በጣም የሚያስደነግጥ ሁኔታ ቅዱስ ቁርባን እንደነገ ልቀበል የሚገርምህ ልክ ታፋዬ ላይ ተልኮ ስውር ጦር ተልኮ ሲወጋኝ ትዝ ይለኛል አለች። እንግዲህ ጥላ ወጊ ልከውባት ሊሆን ይችላል። እኔ እንደዛ ነው የማስበው፣ እሷም እንደዛ ነው የምታምነው። ከዛ ወዲያውኑ በጣም ህመም ሲሰማኝ ትላለውና ያለ ጊዜ ደም በደም ነው የሆንኩት። እኔ መጀመሪያ አልገባኝም። ምንድነው እኔ ነስር ነው ያለ ጊዜ የወር አበባ ይመጣ ነው ያለችው። ይሄንን ያደረገው ለምንድነው? ነገ ቅዱስ ቁርባን ልትቀበል እንደሆነ ያውቃል። ያው እሷ ደግሞ በፊትም በየዋህነትም ንስሐ አባት ነው ብላ ስለምታምን ታማክረው ነበረ። ስለዚህ ያንን ለማጨናገፍ ነበር። ለዕለቱ ተሳክቶለታል። ለዕለቱ በነጋታው በቃ ቅዱስ ቁርባኗን መቀበል አልፈለገችም። ይሄ ያጋንንት ስራ ነው እንግዲህ። ስለዚህ ደግሞ ሰው ነው እግዚአብሔርን አውቃለሁ ወንጌልን አውቃለሁ የሚል ንስሐ አባት ነኝ የሚል ነው። ነገር ግን ነዋያ ፍቅር ባመጣበት ጣጣ ይህንን ሁሉ ተንኮል ሊያውም ደግሞ የንስሐ አባቱ ነኝ ብላ የንስሐ ልጅ በሆነችው ሴት ላይ ማለት ነው። ከዛ በኋላ ግን እቺ ልጅ ኪዳነ ምሕረትም የተገለጸች ስትነግራት፣ ስታስጠነቅቃት፣ በምልክት ስትመራት እያወቀች መጣች። እንደነገርኳችሁ ባለፈው ታሪክ በሰራሁት ላይ ራሱ ሰማዕቱ ጊዮርጊስም ስላሴዎችም በራሳቸው መንገድ ይሄ ነገር እንዲጋለጥ አደረጉት። እንዲህ አይነት ክፉ ሰዎች ስላሉ እባካችሁ በተለይ በባህር ማዶ ያላችሁ እህቶቻችን እባካችሁ ተጠንቀቁ፣ አስቡ፣ አርቁ፣ አሰላስሉ። በራሳችሁ መንገድ እግዚአብሔርን ለመፈለግ ሞክሩ። መጽሐፍ ቅዱስ አንብቡ። ቅዱሳን መጽሐፍቶች በብዛት አሉ፣ እነሱን አንብቡ። ግለሰቦች ላይ አትንጠልጠሉ። ግለሰቦች ላይ መንጠልጠል ነው ህዝበ ክርስቲያኑን እየጎዳው የመጣው። እግዚአብሔርን በራሳችሁ መንገድ ፈልጉ። ኢየሱስ ክርስቶስን በራሳችሁ መንገድ ፈልጉ። ልባችሁ ቀና ከሆነ በቀናነት ቅዱስ መንፈስን ወደ ውስጣችሁ ማስገባት ከፈለጋችሁ አይከለክላችሁም። የመጀመሪያው ቀና መሆን ነው። አሁን ችግሩ ምንድነው? ሰዎች ባለ ሁለት ልብ እየሆኑ ስለመጡ ነው ነገሮች የተበላሹ የመጡት። ስታያቸው ከላይ መልካም ሰዎች ይመስሏችኋል። ወደ ውስጥ ግን ዘልቃችሁ ስትመለከቱ ሌላ ማንነት ነው የምንመለከተው። ስለዚህ ደብል ማንነት ዱዋሊቲ ደግሞ የኢሉሚናቲዎች እንትን ነው። እዛ ውስጥ አልገባም። መንታ ባህሪ ማለት ነው። መንታ ባህሪ ያለባቸው ሰዎች በጣም እየበዙ ነው። ከላይ ስትመለከቷቸው ንጹህ ናቸው። ከነሱ ውጭ ለቤተክርስቲያን ተቆርቋሪ የለም፣ ከነሱ ውጭ ለሃይማኖት ተቆርቋሪ የለም ምናምን። ያቺ ግን ሽፋን ነች። ከዛ ጀርባ በጣም ሱፐር ሄሮ የሆኑ ነጋዴዎች ናቸው። እምነትን መነገጃ ያደረጉ፣ እምነትን አቋራጭ የንግድ ማዕከል ያደረጉ ማለት ነው። እነዚህ ለይቶ ለማወቅ እግዚአብሔርን በጸሎት መጠየቅ ያስፈልጋል። እግዚአብሔር ካልገለጠላችሁ እነዚህ ሰዎች በጣም አደገኞችና ረቂቅ ስለሆኑ ልክ እንደ ሰይጣን ረቂቅ ስለሆኑ ተንኮላቸው ሊደርሱበት አትችሉም። ግን ወቅቱ ሲደርስ መውደቃቸው ጊዜ ሲደርስ እግዚአብሔር ቁጣውን መግለጽ ሲጀምር ግን በአደባባይ ይዋረዳሉ እና እርግጠኛ ነኝ በእነዚህ ሁለት እህቶች ታሪክ ብዙዎቻችሁ የተማራችሁ፣ ብዙዎቻችሁ ወደ ውስጣችሁ የተመለከታችሁ ይመስለኛል። ሁሌም እንደምለው እንግዲህ በአንድ መርሃ ግብር ሁለት ሰዎችን ማስጠንቀቅ፣ ሁለት ሰዎችን ማንቃት፣ ሁለት ሰዎችን ማስተማር፣ ሁለት ሰዎችን መለወጥ፣ እንዲለወጡ ማነሳሳት ከተቻለ ድል ነው። ለኔ በቂ ነው። በዛሬው መርሃ ግብር አንድ ሰው በቃ ይሄ መንገድ ትክክል አይደለም ብሎ ተግባራዊ ለውጥ የሚያሳይ ሰው ካገኘው በቃ ለኔ ስኬቴ ነው። በቀን አንድ ሰው ባነቃ በወር 30 ሰው አነቃለሁ። በአመት አባዙት። ያን ያህል ሰው ማንቃት፣ ያን ያህል ሰው ግንዛቤ መስጠት ቀላል ነገር አይደለም። ስለዚህ ተጠንቀቁ። የዛሬው መርሃ ግብር የተከታተላችሁት ነበረ። አብራችሁኝ ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም
እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ